ተረጋጋ። አዎ ተረጋጋ። ቢያንስ ፖሊሶቹን እንጠብቃቸው። ፖሊሶች እኮ ምንም ያደረጉ ነገር የለም እስካሁን። ቆይ እናንተ ህሊና የላችሁም እንዴ? እንዴት ነው የምታስቡት? ሄሎ ዲኑ፣ ምን በምንም አይነት ሁኔታ ጥርጣሬያቸው እኛ ላይ መሆን የለበት። አታስብ። ከብዙ ሰው ጋር ግንኙነት ስላላቸው አይናቸው እኛ ላይ አያርፍም። ልጅቷ ላይ ያሰብሽውን ነገር እና ታገሰኝ። ብታገስሽ ነው የሚሻልሽ ከምታገልሽ። አምናን አንዱን ሳልፈው ሌላ ፈተና፣ አንዱን ሲሻገረው ሌላ ወጥመድ። የእናቴን ሐዘን ትንሽ ተረጋጋው ስል ሌላ ስብራት መጣብኝ። እሷም የአክስቴ ልጅ አገቱብኝ። ቆይ ማን ነው የደፈረኝ? ቆይ ማን ነው ጥላቴ? በዚህን ያህል ልክ በህፃን ልጅ የመጡብኝ በማለት እጅግ ልቡ ተሰብሯል። ጄሪ በወይዘሮ ሜርሲን ወጥመድ ውስጥ ገብታለች። ወይዘሮ ሜርሲን፣ ወይዘሮ ዛህራና ቤሊል አቶ አምናንን እንደምንም ልቡን አራርተው ወደ ቤት እንዲመለሱ ካረጉ በኋላ እነሱን መልሳ ማስወጣትና ይችን ሞርጂና የምትባለዋን ሮቶ ሴትዮም ጨምሬ ማስወጣት ፈልጋለሁ ስትል የነበረው፣ አሁን ግን ሁሉም ነገር ተገለቢጦሽ ሆኗል። ቤሊልና ወይዘሮ ዛህራ ወደ ቤት መጥተዋል። ትንሿን ልጅ ማናገታት ሲፈን የወሰነችው ውሳኔ የእውነት እስከ ምን ጥግ ድረስ ያስኬዳታል? ይህ አደገኝነት በቀልነቷ እስከ ምን ጥግ ድረስ ይሄዳል? ይህን እውነታስ ማን ነው የሚያውቅባት? ይህንን አደገኛ በቀልነቷን ማን ነው የሚደርስበት? እጅግ የሚያሳዝነው ነገር የአቶ አምናን ቤት የትርምሱ ጦርነት ተጀምሯል። ውድ ተከታታዮቼ፣ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። እጅግ የሚገርምና እጅግ የሚደንቅ ነገር ተፈጥሯል። አቶ አምናን እዚሁ ተሰብስበን አንድ መፈየድ አልቻልንም። አንድ ሀሳብ መስጠት አልቻልንም። አንድ ሀሳብ መፍጠር አልቻልንም። ወይዘሮ ሞርዚናም ወይኔ ቃሌን በላው፣ የእህቴን አደራ አጠፍኩኝ። አንዲት ሙጭቅላ ልጅ፣ አንዲት ትንሽዬ ልጅ በእኔው ጥላቶች አስወሰድኳት። እንደው ምን ሊያደርጓት ይሆን? እንደው በምን ሊደራደሩኝ ይሆን የሚለው እንቆቅልሽ ሆኖባታል። ሌላው ሲፈን ናት። ሲፋን አሁን በቀሏ እስከ ጥግ ድረስ እየሄደ ነው። ሙስጠፋ ከጀሪ ተቀብሎ ባመጣው ብር እንቅስቃሴ አድርጊበት፣ የምትፈልጊውን ስራ ስሪበት፣ ከፈለግሽ አጋቾችን የምትከፍሊው ብር ይሄ ነው፣ ከየት መጣ ሳይሆን ወዴት እናውለው፣ በምን ስራ እንጠቀምበት ነው የሚለው ይላል። ሙስጠፋ ለሲፈን ምን ያህል ቀኝ እጇና ምን ያህል ታማኝ ቢሆን ነው? ወይስ ምን ያህል ግንኙነት ቢኖራቸው ነው? ግንኙነታቸውስ ምንድን ነው የሚለው ብዙዎቻችን እንቆቅልሽ ነው። የሲፈን ተንኮልና አደገኝነት አሁን ማንም እየተጠራጠራት አይደለም። ወይዘሮ ሞርዚና የልጇ መታገት ኦልሬዲ ከሜርሲ ጋር ነው ያገናኘችው። ልጄን አስፈላኋት እያለች ለቃል እያለቀሰችም ትነግረዋለች። እሷን የጠረጠርኩት ብትልም አቶ ቃል ግድ የለሽም ተጠራጣሪ አትሁኝ፣ መጠርጠርሽ ጥሩ ሆኖ ሳለ አሁን ግን እሷን እንደጠረጠርሻት ማሳወቅና በትክክል በግልጽ ማሳየት የለብሽም ይላል። አቶ አምናን ተጨንቋል። ትንሿ እህቴን መጠበቅ አቅቶኛል፣ ትንሿ እህቴን መከላከል አቅቶኛል፣ ቆይ ምን እየሰራው ነው እያለ በጭንቀት ተውጧል። ቤቱ በጣም ተተራምሷል። የሩቅ ጥላት ሲያስሱ የቅርብ ወዳጃቸው ጉያቸው ውስጥ ተቀምጣለች። እሷም አርቃ ጉድጓዷን እየቆፈረች ነው። ሲፈን የበቀል ጥሟ አላቆም ብሎላታል። ካገኘነው ልቅ ያላገኘውን ማለም አለብን። ይችን ጨቅላ ልጅ እንዳትገሊያት፣ እንዳትጎጃት ሲፈን ተጠንቀቂ ይላል ሙስጠፋ። እሷን እንዳትጎጂ ግን እነሱ ጋር ልትጠቀም የፈለግሽውን ወይም ልታገኝ የፈለግሽውን የድርጅት አክሲዮን እንደምንም ብለሽ ተደራድረሽ መቀበል እንጂ አንድም ተንኮል ወይም አንድም ጉዳት እንዳታደርሽባት በልጇ ላይ እያላትም ነበረ። ሲፈን ባረግስ ምን ይመጣል? በተገብረውስ ምን ታመጣለህ የሚለው ነገር ነው። እጅግ የሚያሳዝነው ጉዳይ ግን ወይዘሮ ሜርሲንን የጠረጠረችው ወይዘሮ ሜርሲን ደግሞ ሲፈን እንዳሳገተቻት ታውቃለች። ባትነግራት እንኳን ካረገችው የግድያ ሙከራና ከተገበረችው ወይዘሮ ሰመሃል ግድያ ጀርባ በትክክል አታቆምም።
ህፃናቶችን እያገተች የቅርብ የሆነ ሰዎች ዘመዶቻቸውን እያገተች ከመጉዳት ወደ ኋላ አትልም ሲፈን። ቀጣይዋ ደግሞ ተረኛ እኔ ነኝ በማለት ሲፈንን ይህን ተግባር አንቺ ነሽ ያረግሽው፣ ካረግሽውም አጨብጭቤልሻለሁ፣ እቅድሽና ጥንቃቄሽ ብልጠትሽን አደንቅልሻለሁ። ግን አሁን ጓደኛሞች ነን፣ አብረን መስራት እንችላለን። ወይዘሮ ሞርዚናን ማጥፋት አለብኝ እኔ ራሱ እያለች ነው። ሲፈንም ወይዘሮ ሜርሲንንም ማጥፋት ትፈልጋለች። ግን አሁን ለጊዜው ሁሉንም ሚስጥሯን ስለምታውቅ እፎይታ እንድትሰጣት ሁሉንም ነገር ሽሽ እያለች ነው። ግን በምን ይሆን የተስማሙት? ሌላው ቤሊል ናት። ቤሊል አሁንም ሙስጠፋ የሆነ ነገር እያላት ነው። ከአምናን ጋር አይቼሻለሁኝ፣ እሱ ደግሞ የልቡ ንግስት፣ የልጁ እናት፣ የወደፊት ሚስቱ ጄሪ ናት። ስለዚህ አንቺን ደግሞ ይወድሻል። አንቺ ደግሞ ከልቡ እንድጠፊና ካጠገቡ እንድትርቂ አይፈልግም። ስለዚህ እንዲመርጥ አድርጊው፣ ጊዜሽን እንዲጠቀምበትና ተጫውቶ ወይም ተጠቅሞብሽ እንዳረጀ ጋር እንዲጥልሽ አትፍቀጅለት እያላት ነው። ጄሪ እንደሚወዳት አታውቅም። በእርግጥ ጄሪን አቶ ሙስጠፋ የበፊት ባሏ ወይም የበፊት ተጠቅማ ትታው የጠፋችው ሰው እንደሆነ አታውቅም ቤሊል። ሲፈን የበቀል ጥሙ አሁንም እየተንተከተከ ነው። የት ይሆን ማብቂያው? የት ይሆን መጨረሻው? የብዙዎቻችን ግምት ነው። ይህ ክፋትና ተንኮሏን ማን ነው የሚያሳግታት? ማን ነው የሚያስቆማት? አጠገብ ሆና እያለቀሰች እየሳቀች የምትቀብራቸው፣ እየሳቀች የምትወጋቸው፣ ቁስላቸው ላይ ጫው እያነሰነሰች እውነታውን ሲያውቁ ምን ያህል ይንገበገባሉ። ህፃኗ ልጅ ምንም እንደማትሆን ተስፋ እናደርጋለን። አቶ አምናንም ተደውሎ የተጠየቀው ስምምነት ምን ይሆን? ወይዘሮ ሞርዚናም እጅጉን ተጨንቃለች። ልጄን አስበላኋት፣ በእኔው ጥላቶች እጄን በእጅ አስነከስኩኝ እያለች ነው። የዚህ ማብቂያ ምን ይሆን? ቃልስ የእውነት ለወይዘሮ ሞርዚና ታምኖላት ነው ወይስ እሱም የራሱ እቅድ አለው? እዚህ ቤት ያሉ ሰዎች ሁሉም የራሳቸውን ጥቅምና የራሳቸውን ስትራቴጂ ነው የሚያካሂዱት። ወይዘሮ ሜርሲንም ሁሉንም ጥርግርግ አድርጋ አውጥታ አምናንም ብቻ አስቀርታ እኔ አክስትህ ያንተው ጠበቃ፣ እኔ አክስትህ ያንተው ሞግዚት እያለች በስተመጨረሻ አምናንም አትጠቅመውም። የምትፈልገውን ውርስና የምትፈልገውን ሀብት ጥርግርግ አድርጋ ወስዳ ዘወር በልም ልትለው ትችላለች። ግን ያንን ለመካሄድ ምቹ ሰዓት እየሆነላት አይደለም። ለዛ ነው ጄሪንም ሌላ ተጨማሪ ወጥመድ ውስጥ ያስገባቻት። ሲፈንንም እንደዛው፣ ሙስጠፋንም እንደዛው። ስለዚህ እዚህ በኋላ ምን አይነት እንቅስቃሴ ነው የምታደርገው? ምን አይነት ስትራቴጂስ ነው የምትዘረጋው? አንደኛ ወይዘሮ ሞርዚናን ማጥፋት፣ መግደል፣ ከዚህ ቤት ማስወጣት ትፈልጋለች። ሲፈንም ፍላጎቷና እቅዷ እንደዚህ ነው። እዚህ ቤት ያሉ ሰዎችን በተለይ የአምናን የቅርብ ሰዎች የሆኑትን መጉዳት ትፈልጋለች። እጅግ አደገኛ ሰዎች ነው የከበቧቸው። ከነዚህ አደገኛ ሰዎች ማን ነው የሚጠብቃቸው? የነዚህ አደገኞች ሴራ ማነውስ የሚነቃበት? ማነውስ ቶሎ የሚደርስበት? ቀጣይ ክፍል ሁላችንም በጉጉት እንጠብቀዋለን።